በቃ አንቺ ከስተትሽ ሁሉ ጊዜ አትርቂም? ምን አባሽ ባደርግሽ ነው የሚሻለኝ? እንድገልሽ ነው የምፈልጊው? እባክህን ሳሚ ተረጋጋ። የማይሆን ነገር ወስነ። ምን አይነት ሰው ነው አፍቅሬ የኖርኩት? እንዴት ያለ ሰው ነው አግብቼ የኖርኩት? ሳሚ እባክህን አንዴ ስማኝ። ምን አባሽ ነው የምሰማሽ? ጭራሽ ብለሽ ልትገዢ መጣሽ? እባክህን ሳሚ። አሁን ምንም ምክንያት አልፈልግም። ቀስ ብለሽ ከቤት ይውጭልኝ። ምን ሳሚ? ይሄ ቤት እኮ የኔም ነው። አንቺ እኮ ሞኝ ነሽ። እኔ ምንም መውደቅ የለሽም ብዬ እንጂ እኮ ቤቱ እኮ በእዳ የተያዘ ነው። ከመኖር ውጪ የኛ የሚያስብለው ነገር የለውም። ማለት ቆይ ምን አድርገው ነው? ተበድሬበታለሁ። ካልከፈልኩ ደግሞ ባንኩ ይሸጧል። ገባሽ አይደል? እባክህን ለምን ሳሚ? እኔ ስለ ቤቱ ግድ አይሰጠኝም። ታውቃለህ ደግሞ መጠጊያ እንደሌለኝ፣ መሸሸጌ ደግሞ አንተ ነህ። ማንም መጠጊያ የሌለው ሰው አንገቱን ደፍቶ ይኖራል እንጂ እኔን ለመግደል ይነሳል። እውነት አንተን ለመግደል አልነበረም፣ መሰረት መስላኝ እኮ ነው። እውነት ሳሚ። እሷስ ብትሆን የሰው ልጅ አይደለች እንዴ? ሰው ለመግደል ለአንቺ እንዲህ ቀላል ነው? አይደለም፣ በጭራሽ አይደለም። ሳሚ እባክህን ተረጋጋ፣ እንዳትጎዳኝ። አሁን ምንም መስማት አልፈልግም። ከቤት ይውጭልኝ። እባክህን ሳሚዬ ልለምን፣ ለጅብ አሳልፍ አትስጠኝ። አያገባኝም። ከዚህ በኋላ አይደለም ለጅብ ለሌላም ነገር አሳልፌ እሰጥሻለሁ። ያንቺ ነገር በቅቶኛል። እኔ ባላሳዝንህ እንኳን በውስጥ ያለ አንተ ልጅ አያሳዝንም? ሳሚ ምን አይነት ጣጣ ነው? እሺ አሁን ከእግሬ ላይ ተነሽ። ይቅር ካላልከኝ አልነሳም። ሳሚ እሺ ተነሽ። አሁን ይቅር አልከኝ? ለጊዜው ግን የሚባል ነገር የለም ሳሚዬ። አመሰግናለሁ። እሺ ድጋሚ እንደነስተት አልሰራም። እውነት ቃል እገባልሃለሁ። አዎ ግን አርፈሽ ስርዓትሽን ይዘሽ የምትኖሪ ከሆነ ነው። አለበለዚያ እሺ ሳሚዬ፣ እሺ እውነት ድጋሚ እንደነስተት አልሰራም። በጭራሽ አላሳፍርም። እሺ አንቺ ማን ይፈታሽ? እንደዚህም ተራንከና ጉድ! ማን ይፈታሽ? አንቺ ማይ እሷን ተዋት፣ እኔ ነኝ። ለምንድን ነው እንደዚህ ያደረከው? እኔን ሳታስፈቅድ ያደረገችውን ነገር እያወቅ? ማይ በበቂ ተቀጣለች። ስለዚህ በቂዋ ነው። ማ እቺ ነች የምትቀጣው? እንደ በፊቱ አሞኝታ ነው ሳሚ። ይቺ የምትማር ሰው አይደለችም። አታስቢ ማይ፣ እንደ ድሮ አትሆንም አይደል እንዴ? ቃል አዎ ሳሚ እሜ ታያት አልኩሽ አይደል እንዴ? እኔ ምንም ነገር አልጣመኝም። የኔ ልጅ ይቺ በጣም አስመሳይ መጥፎ ሴት ናት። እንዳየሩ ጸባይ በየሰዓቱ የምትቀያየር ሴት ናት። ግድ የለሽም እሜ፣ እኔን እመኝ። እንግዲህ አንተ ካልክ ይሁን፣ ምን ይደረጋል? ደህና ዋሉ በሉ ማይሽ። እንዴ ወዴት ልትሄድ ነው? ልብስ ልቀይርና ያው ወደ ስራ ነው። ማታ ያወራ ነውስ? ምንድን ነው ያወራ ነው? የልጅህ እናት ጋር ልታገናኘኝ ቀጠሮ ይዘን አይደል እንዴ? እሱን ለእኔ ተይው ማይ፣ በቃ አታስቡ። ቃል አንድ ነገር ማድረግ አለብሽ። የእነዚህ ጅሎች መጫወቻ ሆነሽማ መቅረት የለብሽ። ብልህ ሁኚ፣ አንድ ነገር አድርጊ። እንዲህ ላደረጉሽ አንቺም የእጃቸውን መስጠት አለብሽ።
ግን እንደው ምን ሆነሻል? እማዬ እኔ ምንም ደስ አላለኝም። ፊቷ እኮ ምንም ደስ አይልም። እኔ እስካሁን ድረስ ደስ ያላለኝ ነገር አለ። ምን ነው የኔ ልጅ? የጠረጠርሽውና እንደው ያስተዋልሽው ነገር አለ እንዴ? የለም ግን እንዲሁ ዝም ብዬ ፊቷን ሳየው ግን በቀልና ንዴት ብቻ ነው የሚታይባት። አይ መሰረት ፈርተሻት ነው መሰለኝ። የምር እኔ እንጃ ብቻ መጠርጠሩ ሳይሻል አይቀርም ባይ ነኝ። እስካሁን እኮ ምንም ቃል አልተነፈሰችም። ዝም የሚል ሰው ደግሞ ተንኮለኛ ነው። የሆነ ነገር እያሴረች ይሆናል። አይ ዝም ብለሽ ነው። አረ እንደው እሷ እኮ ፈርታናለች። በዚህ ላይ ደግሞ ሳሚ ሳያስጠነቅቃት አይቀርም። አይ እማዬ መጠርጠሩ ሳይሻል አይቀርም ብለሽ ነው? ተያት የኔ ልጅ። አረ እንደው ቀና ብላ እንኳን አታየንም። አረ ተይ እማዬ፣ ያደረግነውን ረሳሹ እንዴ? አልረሳሁትም። እንደውም እሱን እያስታወሰች አርፋ ነው የምትቀመጠው። እማዬ እኔ አላውቅም እንግዲህ በተኛንበት እንዳትገለን ነው የምፈራው። ውይ የኔ ልጅ በኔ ይሁንብሽ፣ ምንም አታመጣም። አንቺ ብቻ ዝም ብለሽ ስራሽን ስሪ። ነይ አሁን እንግባ። አንቺ ነሽ ያልሽው። አይዞሽ አትፍሪ እባክሽ። ምን ታመጣለሽ? የማይረባ አሁን ቆየት ደብቁት ነው። መቼስ መሬት ቆፍሮ አይቀሩት ነገር ሙሉ ቤቱን አስሺ አንድ ቦታ እንኳን ማግኘት ይከብደኛል። እና ነገሩ ድሮ ማሮጌት የደበቀው ነገር እኮ የትም አይገኝም። ቃልን አላወቋትም ማለት ነው። እያንዳንዳቸውን ለቅሜ ሲኦል ነው ማስገባቸው። አሁን እሺ ሁሉም ቦታ ፈልጌዋለሁ። የት ነው የማገኘው? መኝታ ቤት ፈለኩ፣ ሳሎን ፈለኩ። ውፍ እቻ አሮጊታውን የት አባቷ ደብቀው ነው? እንዳገኘው ብቻ እንጂ አልለቃት። እያንዳንዳቸውን የእጃቸውን ነው የምሰጣቸው። ቃልን አላወቋትም ማለት ነው። አሁንማ የልጅ ልጅሽን አገኘሽ፣ የልብ ልብ ተሰማሽ። አለቅሽ ውሽማውንም የልጅ ልጅሽንም ያችን የተረገመች ገረድንም ጨምሬ ሲጣርጌ ነው የምገላችሁ። ወይኔ ቃል እንዲያርገው ሽማ አይቀሩም፣ ሰራላቸዋለሁ። አንተ ህሊና ቢስ ቆሻሻ! ቆይ ግን ምን አይነት ሰው ነህ? ተረጋጊ። እንዴ መንገድ ላይ ነው ያለሽው? አልረጋጋም። እንደፈለኩ መሆን እችላለሁ። ታዳኛለህ? በአንድ ልጄና ባኔ ነው የመጣው። ምንድነው የምታወሪው? ምንም የገባኝ ነገር እኮ የለም። ይሄ ምንድነው? እኔ እንዲህ በዚህ ፍጥነት ይደርስሻል ብዬ አልጠበቅኩም ነበር። ይኸውልህ ሳሚ፣ ይሄን ወረቀት ትመልሳታለህ። ጭራሽ ደግሞ ባሳደኩ ተከሰኛለህ። እኔ ነው መልሰህ እፈር እንጂ ሳሚ፣ ያደረከኝ ነገር ቆይ አልበቃ ብሎ ነው። ነግሬሽ ነበር፣ በጸባይ ብንስማማ ይሻላል። ገባሽ? ትሰማኛለህ? ልጄ እንዳንተ አይነት አባት እንዲኖራት እራሱ አልፈልግም። እኔ ምርጥ አባት ነኝ ህይወት፣ የምር በደንብ ስለማታውቂኝ። ህሊና ቢስ ቆሻሻ ነህ። ከዚህ በኋላ ልጄን ብለህ ከጎናችን ብትደርስ ማለት ነው ያበቃልሃል። ህይወት፣ ጉልበት እንድጠቀም አታስገድጂ። ትሰማኛለህ? ቆሞ የሚያባት እኮ አይደለም። ሲቀጥል ደግሞ በአንተ ምክንያት እኔም ከልጄ መራቅ አልፈልግም። እና ምን ነገር የጀመርከውን ነገር አውቅ። ይሄን ደግሞ ቀጥለ ብለው እሺ።
አንቺ ሴትዮ ቆይ ምን አድርጌ ነው የምትይኝ? የሱ ይበቃኛል፣ አትጨመሪብኝ። አይ እኔ እንኳን ለጠብ አይደለም የመጣሁት እንባሽን ላብስልሽ እንጂ። ይታይሻል፣ ምንም እንባ የለኝም። ደግሞ አያስፈልግም። እሺ እራሴ እወጣዋለሁ። አይ እኔ አስፈልግሻለሁ። ካለበለዚያ ግን የተደራጁብሽን ሰዎች ማሸነፍ በጭራሽ አትችይም። ልለምንሽ እስኪ ተይኝ፣ በቃ ተይኝ። እታውሻለሁ፣ ግን ትንሽ ጊዜ ካለሽ የሆነ ቦታ ቁጭ ብለን እንድናወራ እፈልጋለሁ። የለኝም። ሲቀጥል ለምን ከአንቺ ጋር ተቀምጠው የሚያስወራ ምንም አይነት ምክንያት የለኝም። እንደዚህ ስትቅለሰለሽ ደህና ሰው የምትመስዪው። ሲቀጥል ምንሽን አምኜ ከአንቺ ጋር የምቀመጠው? እውነት ለአንቺ ስለሚጠቅም ነው። ላለፈው ስህተቴ ደግሞ ይቅርታ ጠይቅሻለሁ። ቆይ ግን ምንድን ነው የምታወሪው? ለምንስ ነው የፈለግሽኝ? ስለ ልጅሽ የሳሚ እናት የልጅ ልጄን ካላመጣ እያለች እያስጨነቀች። ምን? አዎ ነገሮች ባላሰብኳቸው ሁኔታ እየተደረገ፣ ስለዚህ ደግሞ ቁጭ ብለን ማውራት ነው። እሺ ለምን እንደፈለግሽ ንገሪኝና ልሂድ። ልጅ እየጠበቀችኝ ነው። ልጅሽ ግን እንዴት ናት? አያገባሽም። ቶሎ ቶሎ ንገሪኝና ልሂድበት። ምን መሰለሽ፣ ሳሚ እኮ በእናቱ ግፊት ነው ልጅሽን ለመንጠቀም የሚሞክረው። ግልጽ አድርጊልኝ። የልጅ ልጄን በኃይልም ቢሆን ነጥቃ አምጣልኝ አለችው። ካለበለዚያ ግን ረግማለሁ እያለች ተጨናንቀዋለች። ምን ታዲያ እሷ እርግማን ይደርስብኛል ብሎ ነው እኔ ልጄን የሚነጥቀኝ? አይገርምም? ሳሚ የልጅ ፍላጎት ያለው ይመስልሻል? ቅንጣት ታክል እንኳን የልጅ ፍላጎት የለውም። ወይኔ እንደዚህ መጫወቻ አሉ። በጣም እኮ ነው የሚገርሙት። ሳሚ እኮ ምንም የልጅ ፍቅር የሚባል ነገር የለውም። ይኸው እኔ ስንት ዓመቴ ልጅ እንውለድ ብዬ ስለምነው፣ እሱ ግን ቆይ አሁን እሺ ምንድን ነው የሚሻለኝ? አትዘኝ። መፍትሄው እኮ በጣም ቀላል ነው። መፍትሄው ምንድን ነው? የሳሚን እናት ማስወገድ። በፈጣሪ ስም ምንድን ነው ያልሽው? አዎ የጋራ ጠላታችን እሷ ናት። ሲጥ አድርገን እንገላታለን። እቺ ክፉ አሮጊት። አንቺ ደግፋት ፈሪም እንዴ? ምን አይነት ጨካኝ ነሽ? ቁጭ በይ። ማንም በተቀመጥኩበት ጥሎኝ ሄዶ ያውቅ። ቆይ ግን ምን እንደምትፈልጊው ከኔ ምንም አልገባኝም። ልጅሽ እኛ ቤት መምጣት አትችልም። ስለዚህ እኔ የምልሽን ብቻ ታደርጊያለሽ። ትሰሚኛለሽ? በፍጹም አላደርገውም። ካላደረግሽው በእሷ ቦታ ወይ አንቺ ወይ ደግሞ ልጅሽ ትሆናላችሁ። ምን? ቃል ምን እያደረግሽ ነው? የሚጸጸትሽ ነገር እንዳታረጊ። መሲ ምን ሆነሻል? እኔ እኮ ላግዝሽ ብቻ ነው የመጣሁት። ምን ነው? አይ መሲ ያልሽኝ በሰላም ነው? ደግሞ እንደዚህ አይነት ለውጥ ምንድን ነው? ቆይ ለምንድን ነው ግራ የሚገባሽ? እንደ በፊቱ መስዬሽ ነው? በአንዴ እንዴት ሊሆን ይችላል? ለማንኛውም ስራ ልሰራ ስለሆነ ሳሎን ብትጠብቂኝ። አይ መሲ እኔን እኮ ቀርበሽ ስላልተረዳሽ ነው እንጂ ክፉ ወይም ደግሞ ጨካኝ ሆኜ አይደለም። አይ እኔ አሁን ምንም ደስ አላለኝም። ክፉም ደግም ልትሆኚ ትችያለሽ፣ ግን እኔ ምንም ደስ አላለኝም። አትፍሪ፣ ያደረግሽ ነገር በሙሉ ስለሚገባኝ ነው። ስለዚህ ደግሞ አልተቀየምኩሽም፣ ቂምም አልያዝኩብሽም። እንዴት ሊሆን ይችላል? ችግር የለውም፣ ግድ ተረጂኝ ብዬ አላስጨንቅሽም። ይልቅ አሁን ምን እያደረግሽ ነው? ያው ጋሼ ስራ ሊሄድ አይደል? ቁርስ ልሰራለት እኮ ነው ለሱ። በቃ እኔ ያዘጋጅለታለሁ፣ አንቺ ረፍት አድርጊ። አይ ኧረ እኔ ያዘጋጅለታለሁ፣ እኔ ያለሁ። መሰረት እንዲህ ስትይ ነው የምታበሳጭ። ቆይ ለምን እኔ የምልሽን አሰሚ? ኧረ ያው አዘጋጅለት፣ እኔ መንገዶኝ። ቆይ እንዲህ አይነት ጅሎች ከየት ነው የሚሰባሰቡት? ሳሚ ምንድን ምን አለሽ? ተነስ
ተነስ እንጂ እኔ ጌታ፣ ሰዓት ረፈደብህ እኮ እንዴ! እስካሁን ድረስ ተኝተህ ታድራለህ? ሰው መተኛት አይችልም እንዴ? ተነስ የኔ አባት፣ ባይሆን ቁርስ አዘጋጅቻለሁ። እንብላና ሳይረፍድብህ ወደ ስራ ትሄዳለህ። በላውን ተነስ ተነስ። ደግሞ አንቺ ከመቼ ጀምሮ ነው ኩሽና ገብተሽ ምግብ የምታዘጋጂው? የኔን እጅ ተወዶ የለ እንዴ? ይናፍቅሃል ብዬ እኮ ነው። አልገባኝም። ምንድን ነው ጉዱ? የማላውቀው ነገር አለ እንዴ? ሳሚዬ፣ እኔ ሁሉም ነገር በቅቶኛል። በጣም ነው የሰለቸኝ። የድሮ ፍቅራችን እንዲመለስ ነው የምፈልገው። እንዴት ያለ ነገር ነው? እኔ ቃል ምንድን ነው እያልሽኝ ያለው? እውነት የድሮ ሳቃችን፣ ፍቅራችን፣ ካንተ ጋር የምናሳልፋቸው የፍቅር ጊዜያት ይናፍቁኛል። የኔ ፍቅር፣ በማይረባ ነገር አስቀየምኩ አይደል? የምርሽን ነው ቃል? አዎ ሳሚዬ፣ እንደ ድሯችን እንድታምነኝና ፍቅር እንድትሰጠኝ እፈልጋለሁ። ጠረን ሁላ ሳይቀር እኮ ነው የናፈቀኝ ሳሚዬ። እኔም በጣም ደስ ይለኛል። ግን ደግሞ ግን ምን? እማዬስ? ለእሱ አታስብ። ያንተ እናት ማለት እኮ ለእኔም ወደፊት ለምንወልዳቸውም ልጆች እናት ናት። አዎ፣ ይህን ነገር ግን እማዬ መቀበል በጣም ይከብዳታል። ብቻ አንተ ልብህን ክፈትልኝ እንጂ የእናትህን ነገር ለእኔ ተወው። ከእግሯ ስር ወድቄም ቢሆን ይቅር በይኝ እላታለሁ። ቃልዬ፣ እኔ እኮ በጣም ነው የምወድሽ። ከልቤ እኮ አልወጣሽም። ወደፊትም ቢሆን መቼም ከልቤ አትወጪም። አውቃለሁ የኔ ጌታ፣ ለእኔም እኮ ለየት ያለ ቦታ ነው ያለ። ልጅህም እኮ ብትመጣ ደስ ነው የሚለን፣ ቤቱም ደግሞ አይጠበንም። የኔ ልዩ ሚስት፣ በጣም ነው የምወድሽ። እሺ በቃ እጄን ታጥቤ ልምጣና እንበላለን። በልሽ ሂድ። የኔ ጅራ ፍቃሪ፣ ምን አይነት ቂል ነው ያገባሁት? ቃል ምንድን ነው አቀራረብሽ? እዛ ነው ያ ቶሎ እንብላ። እንዴ ምን እያደረክ ነው? እንዳትጀምር። ምንድን ነው? እማዬ ትምጣ እንጂ። የኔ ፍቅር፣ እኔ እኮ ይሄ ሀሳቢነትሽ እኮ ነው ንፍቅ ያለኝ። ሳሚዬ፣ ከዚህ በኋላ ምንም ነገር እንዳታስብ። እማዬ እማዬ። ምንድን ነው እሱ? ሰው ማረፍ አይችልም እንዴ? ምን ፈልገሽ ነው የጠራሽኝ? ቁርስ ሰርቼ እኮ ስትዘገይ ግራ ገባ። እማ ይኸውልሽ፣ ቃል ለእኛ ብላ በጠዋት ተነስታ ይህን የመሰለ ቆንጆ ቁርስ እኮ አዘጋጅታለን። ነይ ቁጭ በይ። የምን ቁርስ ነው? እኔ ይቅርብኝ። አንተም ብትሆን መጀመሪያ ራሷ ትቅመሰው። ኧረ እማዬ ምንም የለውም፣ ትኩስ እኮ ነው። በዛ ላይ ደግሞ አንቺ ካልበላሽ በጭራሽ አንበላም። እማዬ፣ ከቃል ጋር ያለውን ነገር እኮ ተነጋግረን ፈተናል። ከእንግዲህ ምንም ሀሳብ አይግባሽ። እኔ ግን ምንም እየገባኝ አይደለም። አንቺ ልጄን ምንድን ነው ያስነካሽው? አይ እማዬ፣ ፍርሃትሽ እኮ ይገባኛል። ለልጅሽ ስለምታስቢ ነው። እኔም እኮ በአንቺ ቦታ በሆነ ይሄን ነበር የማስበው። እባክሽን እማዬ ይቅር በይኝ። እንዴ አንቺ ከእግሬ ላይ ተነሽልኝ። እኔ አልወድም እንደዚህ አይነት ነገር። እባክሽን እማዬ፣ ይቅር ካላልሽኝ በጭራሽ አልነሳም። ከልብሽ ይቅርታ አላደረግሽልኝም ማለት ነው። ተነሽ፣ አትልፈስፈሽብኝ። እማዬ፣ ከእግሪ ስር ወድቃ እየለመነችሽ። ኧረ ነውር ነው። እማዬ አልነሳም። ምን አይነት ፈተና ነው የገጠመኝ አምላኬ። በድዬሻለሁ እኮ እማዬ፣ ይገባኛል። አንቺ ግን እናት ነሽ፣ ይቅር ማለቱን ትችይበታለሽ። እባክሽን እማዬ ይቅር በይኝ። እማዬ እኮ ነውር ነው። ከእግሪ ስር ወድቃ እየለመነችሽ። በቃ ይቅር በያት። ወይ እንደው ምን አይነት ጣጣ ውስጥ ነው የገባሁት? ባካችሁ ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ። ይኸውልህ እኔ ለአንተ ስል ነው የማደርገው። እሺ ተነሽልኝ። ይቅርታ አደረግሽልኝ? አዎ ተነሽ። ወይ ጉድ! እሺ ይኸው ቃል እገባልሻለሁ። በሳሚ ፊት ልከስሽ ቃል እገባልሻለሁ እማዬ። ወይ ጉድ! እማ በቃ እስኪ ኑ ቁጭ በሉ፣ አብረን እስቲ እንብላ። በቃ እስቲ ይሄን ጉድ ለና ያገለ። እሺ እማዬ ቁጭ በይ።
በቃ ነገር እማዬ ቆይ ምንድን ነው? እኔ ምንም አልገባኝም። እኔም አልገባኝም። ፈጣሪ ልቦናዋን መለሰው መሰለኝ። እግሬ ላይ ወድቃ ይቅርታ ጠየቀችኝ እና አምነሻት ነው? ሳያት ተጸጽታለች። ፈጣሪም እንደው ጸሎቴን ሰማኝ መሰለኝ። እኛም እኮ አንቺ ግፍ ሰርተንባታል እኮ። እኔ ግን ምንም ውስጤን ደስ አላለውም፣ ፈርቻለሁ። ምን ነው ያየሽው ወይም የጠረጠርሽው ነገር አለ እንዴ? አይ ሳይሆን ይሄ ባንዴ መቀየሯ ደግ መሆኑ አልተዋጠልኝም። ታዩ በምን እኮ እንደምንመለስ አናውቀው። ደግሞ ፊቷንም ሳየው እንደው የተጸጸተች ትመስላለች። ታዲያ ምንም አናደርጋትም ማለት ነው? ማለት ባለፈው መሯት ከዚህ ቤት እንድትወጣ የተባባል ነውና። ወይ ፈጣሪ ይመስገን። ይሄንንማ መተው ነው። አሁን ደግ ደጉ ማሰብ ነው የኔ ልጅ። ካልሽ ይሁን። ግን ድመት መንኩሳ አመሏን አትረሳ የሚባለው ነገር እንዳይሆን ብዬ ነው። እሱስ ልክ ነሽ የኔ ልጅ። መጠርጠሩ አይከፋም። የኔ ልጅ እንዴት ነሽ ግን አንቺ? ደህና ነሽ? ኧረ እባክሽ አይዞሽ፣ አብረን የምንሆንበት ቀን ቅርብ ነው። ምን ይሆናል ብለሽ ነው? አለ እሷም አለች። አለ ነው እንዳለን አለ ነው። ግን እግዚአብሔር ይመስገን። ወንድምሽ እንደ ድሮ መሰለሽ? ኧረ አሁን ለውጥ አለ። እናወራለን። እነግርሻለሁ። መተሽም ታይዋለሽ ብዙ ነገር። አዎ የኔ ልጅ፣ የኔ ልጅ ደውልልሻለሁ። እሺ ደህና ዋል። እማዬ ጥዬሽ ጠፋሁ አይደል? ምን ችግር አለ ብለሽ ነው? መሰረት አለች አይደል እንዴ? ምን ትሆናለች ብለሽ ነው? ይሄ የእግርሽ ቆዳ እኮ ምን ደርቆ አይቼው ቫዝሊን ይዤልሽ መጥቼ ነው። ምን በይ እማዬ፣ አሁን ስጪኝ ላሻሽልሽ። ኧረ እባክሽን እኔ አልፈልግም። እኔ ደግሞ እግሬን ሲዳብሱኝ ደስ አይለኝም። ተይኝ እባክሽ። ከልብሽ ይቅር አላልሽኝም ማለት ነው? ኧረ ብዬሻለሁ። እኔ እንደሆንኩኝ ማስመሰልና ውሸት አልወድም። ታዲያ ለምንድን ነው እንዳልሽ እግርሽ ስር ዝቅ ብዬ እግርሽ ልሽልሽ ስልሽ የምትከለኪኝ? አልፈልግም። ደግሞም አንቺም ይደክምሻል። በዚህ ላይ ደግሞ ነግሬሻለሁ፣ አልወድም። እኔ አልደክምም። ግድ የለሽም እማዬ፣ ለእኔ አታስቢ። በኋላ ደግሞ ለውጡን አይተሽ ታመሰግኝኛለሽ። እንግዲህ እምቢ ካልሽ ምን ይደረጋል? ያው አንቺ እውነትም እግሬ ደርቆ ኖሯል ለካ። ምን በስርዓቱ ታጥቢዋን አቅብ እንደው በነገር ነው የከረምኩት። አረ ይስተካከላል እማዬ። ከዚህ በላይ ነበር በመጥረቢያ መቁረጥ። ያን ያርፈሽ ትቀመጭ ነበር። ምን አልሽ? አይ አረ ምንም። ምን አልኩኝ? አይ ያወራሽኝ መስሎኝ እኮ ነው። አይ መስሎሽ ነው። ሎሽን ቢሆን ይሻላል ብዬ እያሰብኩኝ ነበር። አረ ለምን ልጅ፣ ይሄው አንቺ አይደለሽ እንዴ ይሄንንስ እያረግሽ ያለሽው? እኔ የምልሽ እማዬ፣ የሳሚ ልጅ ወደዚህ ቤት ብትመጣ ቤቱን የምታደምቁ አይመስልሽም እንዴ? ስንት ጊዜ ለመንኩት፣ እሱ ግን ሊሰማኝ አልቻለም። ምንም አታስቢ እማዬ፣ እኔ እንድትመጣ አደርጋለሁ። ከምርሽ ነው? አዎ፣ አንቺን የሚያስደስትሽ ከሆነ አመጣታለሁ። እስኪ ይሁና፣ የልጅ ልጄ ብቻ እዚህ ቤት ትምጣ እንጂ እኔ ሌላ ምንም ስለት የለኝም። ልክ ነሽ። ከልጅ በላይ ምን አለ ብለሽ ነው? እውነትሽን ነው። ከሱ በላይ ምን አለ የኔ ልጅ? ቃል ሳሎን ልተኛ ነበር፣ ግን ምንም እንቅልፍ አልወስዳለኝ። በዛ ላይ እንዴት እንደናፈቅሽ።
ያለቀሽ ነው እንዴ? ማን ያስለቀሰሽ? ማንም አይደለም። ከማዬ ጋር በድጋሚ ተጣልታችሁ ነው? አይ አይደለም። ታዲያ ንገሪኛ፣ እኔንም እኮ አስጨነቅሽኝ። ለእናት ቃል የገባሁላትን ነገር ሳላደርግላት ቀረ። ይኸው እሷም አሳፍራ መለሰች። ማነች ያሳፈረችሽ? ደሞስ የምን ቃል መግባት ነው? እኔማ ለአንተ ጥሩ ሚስት፣ ለእናት ደግሞ ልጅህን እንደማመጣ ቃል ገብቼላት ነበር። እኔ ግን የማረባ ሰው ነኝ። በጭራሽ ማድረግ አልቻልኩም። ተይ በቃ የኔ እናት አትዘኝ። ይሄን እኮ ነው ያደርገዋለሁ። ቆይ እንዴት ማድረግ ያቅተኛል? ሰነፍ ነኝ ማለት ነው? ሰነፍ አይደለሽም። ደግሞ ነው ያደርገዋለሁ አልኩሽ እኮ። እኔማ ቤቱንም በልጅ ስም ላደርገው ፈልጌ ነበር አንተን ለማስደሰት፣ ግን አልቻልኩም። የምርሽን ነው? አው ግን ምን ያደርጋል? እሷንም ወረቀቱንም ማግኘት አልቻልኩም። ወረቀቱን እኮ እኔ ነኝ ከአንቺ ደብቄ እማዬ ጋር ያስቀመጥኩት። ይቅርታ አድርጊልኝ እሺ? አሁኑኑ እሰጥሻለሁ። ተው፣ አሁንማ ምን ያደርግልኛል? ከአንቺ ጋር ቢቀመጥ አይሻልም? ካልክሺ፣ ግን እኮ ምንም አያደርግም ነበር። ቆይ እንደውም ቃል ይዤልሽ ልምጣ እሺ? እማዬ ሳሚ፣ ከእናት ጋር ጎዳና ትወድቃላችሁ። ከቃል ጋር መጋጨት ምን እንደሆነ ነው ማሳያችሁ። እማ! አቤት። እኔ የምልሽ እማዬ፣ ባለፈው አንቺ ጋር ያስቀመጥኩት ወረቀትስ? የምን ወረቀት? እንደውም ከኔ ሌላ ለማንም ለሌላ ሰው እንዳትሰጪ ብዬ ሰጠሁሽ ወረቀት። እና ታዲያ እሱ አሁን ምን ያደርግልሃል? እሱ እኔ ጋር እንዲሆን ፈልጌ ነው። ታዲያ ጠዋት አይደርስም እንዴ? እማዬ እንዴ አስቸኳይ ነው እያልኩሽ። ኧረ እንደው ምን ጉድ ነው! መኝታ ቤት እኮ ነው ያለው፣ እሰጥሃለሁ። በቃ ስጪኝማ። ልጁ ደህና አይደለም እንዴ? ምን ሆነሃል? በቃ ፈልጌው ነውማ፣ በጣም አስቸኳይ። አንተ ግን ትክክል ነህ። ይኸው የኔ ፍቅር፣ ይሄ ቤቱ ውክልና ነው። ይሄ ደግሞ ካርታውና ሌሎችም ዶክመንት ናቸው። ይኸውማ እንግዲህ። ሳሚ! አቤት። ምን ሆነ ነው? ስጠኝ እንጂ ለምን ትመልሰዋለህ? አቤት አትልም እንዴ? ደግሞ ምን እየሰራችሁ ነው እንዴ? ይሄ ወረቀት እኮ ያ አይደለም እንዴ እማዬ፣ ይሄን አይደል እንደ ያልሽኝ? ኧረ እሱ አይደለም፣ ተሳስቼ ነው የኔ ልጅ። እንዴ ታዲያ የትኛው ነው? እኔ እኮ ለቃልዬ ለመስጠት እኮ በጣም ጓጉቼ እኮ ነውማ። እንዴ የአባትህ ማስረጃዎች ናቸው። ደግሞ የተቀመጠ ዕቃ ሳታረጋግጥ ዝም ብለህ ይዘህ አትውጣ። ደግሞ ተረጋጋ። በኋላ ይኸውልህ የቸኮለች አፍሳ ለቀመች እንዳይሆንብህ። እንዴ አባዬ ነው ያልሽው? የአባዬ ማስረጃዎች አሁንም አሉ እንዴማ? እባክህ አምጣ ስጠኝ። የማይገባህን ነገር አትነካካ። ቃልዬ ይኸውልሽ፣ ምንም ማዘን እንዳይሰማሽ እሺ? እኔ ራሴ ካለበት ፈልጌ አምጥቼ እሰጥሻለሁ። ደግሞ እኮ ያመጣሽው ቆንጆ ሀሳብ ነው የኔ ውድ። እሺ ችግር የለውም፣ በቃ አትጨነቂ የኔ አባት። እኔ እኮ ባትሰጠኝም እንኳን አይከፋኝም። ዋናው ካንተ ጋር መኖር አይደል? አውቃለሁ፣ ግን ቃልዬ አንቺን በምንም ሁኔታ ቅር እንዲልሽ አልፈልግም። አረ በጭራሽ ቅር አላለኝም። ወረቀቱን ቢሆን ደግሞ አንተ ጋር ይሁን። አረ ለደህንነቱ እኮ አንቺ ጋር ነው መሆን ያለበት። ደግሞ እኮ ሴቶች ብሎች አይደላችሁ ቃልዬ? እሱስ ልክ ነህ፣ ግን ደግሞ እናትህን ሳያት። እማዬ ምን? አይ ተው በቃ ቢቀር ይሻላል። ደግሞ በእኔ ምክንያት ከእናት ጋር ጸብ እንዲፈጠር አልፈልግም።
ቃል እማዬ ምን አደረገችሽ? በድጋሚ ተጣላችሁ እንዴ? ሳሚ በቃ አንተ አትጨነቅ። እኔ እንደሆነች ኃይልብን ያለኝ ይሄንንም ቢሆን እችለዋለሁ። ፈጣሪ አንዴም ቢሆን ፈርዶብኛል። እንዴ ቃልዬ እንዴ እያለቀሽ ነው እንዴ? አረ በማማ ሞት እንዴ ንገሪ፣ ምንድነው እንደዚህ ያስቀየመችሽ? እኔ አንተን ብዬ እንጂ ጭራሽ ይሄንን ነገር የምቋቋምበት አቅምም አይኖረኝም ነበር። ለምን የሆነውን ነገር ለእኔ አትነግሪኝም? እነግርህ ነበርኩ፣ ግን ደግሞ እናት ይሄን ነገር እንደነገርኩ ካወቀች በጣም ታዝንብኛለች። እንዴ ማን ይነግራታል? አንተ አትነግራትም? አረ እኔ በፍጹም አልነግራትም። ቃል የምርህን ነው? እውነት እውነት የምሬን ነው። እኔ ቃል ገባልሻለሁ። እናት እኔ ከዚህ ቤት እንደወጣ እንጂ ጭራሽ አንተ ልጅ እዚህ ቤት እንድትመጣ አትፈልገው። ለምን አልሽ እንደዚህ? በተደጋጋሚ እቺ የትም የተደቀለች የትም የተወለደች እያለች ስታራክሳት እኮ ነው የምትለው። ሳሚ ምን? ማን? ማዬ ልጄ እንደዚህ አለቻት እንዴ? የሆነ ነገርማ አለ። ወይኔ ሳሚ እንዴ ልጄ እንደዚህ አለቻት ቃል? እንዴ አዎ የልትሄድ ነው? የት መሄድ ይመስልሻል? የልጅ ልጄን አምጥተህ ልታሳየኝ ነው ብዬ እኮ ነው አይን አይንህን ማየው። ማስመሰሉ ቢበቃ ይሻል። የምን ማስመሰል ነው የምታወራው? ሁሉን ነገር አውቄዋለሁ። ዋናው በጊዜ ማወቄ ነው። አልገባኝም። ምኑን ነው ያወቀው? እሜ ቆይ እንዴት ልጅሽ ላይ ቁርስ በልተሃል ወይስ? አልበላም። እስከ ዛሬ በላሁት ይበቃኝ። ምን ሆኗል? ልጄን ምን ነካብኝ? የነገረሽ ነገር አለ እንዴ? ኧረ ምንም አልነገረኝም። ምን እንደሆነ ራሱ አላውቅም። ሰሞኑን ለእኔ እንኳን ጸባዩ ተለዋውጧል። ጉድ እኮ ነው። እኔ እንደሆንኩኝ የልጅ ልጄን አምጣ እናሳየኝ ነው ያልኩት። ሌላ ክፉ ነገር አልተናገርኩትም። እማዬ የልጅቷን ጉዳይ ምንም ሀሳብ እንዳይገባሽ። እንዴ እንዴት ሀሳብ አይዘኝም? ልጅ እያለችው ሳላውቃት እንደ አያትነቴ ደግሞ ሳልንከባከባት። እማዬ ወይ ደግሞ አብረን ሄደን እንድናያት አደርጋለሁ እንጂ እንዲህ እየተጎዳሽማ በጭራሽ አስችሎኝ ዝም አይደለም። ውይ የኔ ልጅ እንደው አፈርስ ሆነልሽ። እንደው ይሄንን ነገር እባክሽን አድርጊልኝ። እሱ እንደሆነ ምንም ነገር ብነግረው እንደው ሊሰማኝ አልቻለም። ሳሚ እኮ አንቺ ስላልሽውና ስላስጨነቅሽው ነው እንጂ ልጅቷን የሚፈልጋት አይመስለኝም። ምን? እንዴት ነው ልጁን የማይፈልጋት? የአብራኩ ክፋይ አይደለች እንዴ? አይ እማዬ ብዙም አታውቂው ነገር አለ። ለነገሩ ታዩ ባይነገርሽ ነው የሚሻለው። በዛ በብስጭት አንድ ነገር ብትሆኝብኝስ? ኧረ ተይው የኔ እናት። ልጅ ያደረገው ነገር አለ እንዴ? እማዬ እባክሽ አታስጨንቂ። በቃ ተይው ቢቀር ነው የሚሻለው። ሳሚ እንዲያዝንብኝ አልፈልግም። እንዴ እኔ ለሱ ለምን እነግረዋለሁ? የልጁ እናት ከዚህ እንድጠፋ ሀገር ለቃ እንድትሄድ ነው የሚፈልገው። ምን? ጭራሽ እኮ ልጁን አይኗን ማየት እንኳን አይፈልግም። ደግሞ እኮ እንዴት እንደምታምር! ወይኔ እማዬ ምን አይነት የምታሳሳ ልጅ እንደሆነች ብታያት። ሳሚ ነው ይሄንን ያደረገው? ወይኔ ያጸደ! ሰው እንዴት በልጁ ላይ እንደዚህ ጨካኝ ይሆናል? የት የተማረውን ነው? እኔማ እኮ ሳሚ ይሄን ጭካኔ ከየት ነው ያመጣው እያልኩኝ ነበር እማዬ። እኔም እኮ ጭንቅ ብሎኛል። በተለይ ደግሞ የእሱን ልጅ በሆዴት ያስኩ በኋላ። ቆይ ልጄን አውቀዋለሁ። በሚስተካከልበት መንገድ አስተካክለዋለሁ።
ወይኔ አጸደ። አይ ማይ ይሰማል ብለሽ ነው? ወዶ ነው? ምን ፈልገሽ የመጣሽው? እልኝ ፍቅር ቤት ድረስ የመጣሁት ሁሉም ነገር ላስረዳ ነው። ለምንድን ነው የማትተይኝ? ከአንቺ ለመራቅ ስል ሰላሜን ለማግኘት ስል ነው አይደል የተዘጋ የቤተሰብ ቤት ከፍቼ ገባሁት? ቆይ ግን ለምንድን ሻቤ ነው የማትረዳኝ? ህይወት እንደ ቤት ታውቃለህ? ህይወቴ አንተም ልጄ ናችሁ። እሱን ቀድመሽ ነበር ማሰብ የነበረብሽ። ሄደሽ ከሌላ ወንድ ጋር ከመጋደምሽ በፊት ይሄን ማሰብ ነበረብሽ። እሺ ቢያንስ እንኳን አንድ ግልጽኝ ነው ሁሉን ነገር ላስረዳ። ሁሉን ነገር ሰውና እንደገና ልካስ። እባክሽ እኔና ማማ ሰላም አግኝተናል። አሁን ቤቱን ለቀንሽ መተናል አለ እዛው መኖር ትችላለሽ። እኛን ተይን እባክሽ። እሺ ሚስ ምን አገባኝ እኔ? እባክህ በቃ አንድ ግልጽኝ ነው ሁሉን ነገር ላስረዳ። በእናትህ ምክንያቱም አንቺ እሷን ማየት ስለሌለብሽ። እሷ የኔና የኔ ብቻ ናት። ስለ እሷ ልጅ አይመለከትሽ። ነግሬሻለሁ። ደግሞ ሺ ልትሄድ ነው። ይመለከትሻል። ስለ እኔ ምንም ነገር አይመለከትሽም። እሺ? አይ ምንም። እኔማ በዛው ቁርስ ልስራላችሁ ብዬ ነበረ። ያው እግረ መንገዴንም ማማናያታለሁ ብዬ ነበር። ማ እኮ እኔ ነኝ አንቺ የሰራሽው ምግብ ምበለው? ምን አለበት ምግብ በልተህ እረፍት አድርገህ ብትሄድ። እረፍትማ ታማኝ ሚስት ላለው ነው። ታማኝ ሚስት ያለው ሰው እኮ ነው የሚያርፈው። አልገባኝም። ያደረግሽውን እያንዳንዱን ነገር እንድነግርሽ ፈልገሽ ነው? ትሰሚኛለሽ? ምግብ ሰርቶ ማብላት ከፈለግሽ ሂጂና ውሽማሽን ሰርተሽ አብይው። እሺ? ምን? የኔ አቤል ነው እንደዚህ ያልከው? የኔ አቤል እንደዚህ ብለሽ ስትጠሪኝ ግን ትንሽ እያታፍሪ? ትንሽ አትሸማቀቂ? ይሄ ሁሉ ጉድ ይዘሽ? ቆይ ግን ምን በድዬሽ ነው? ምን አድርጌሽ ነው? እስኪ ንገሪኝ። አቤልዬ የተፈጠረውን ነገር ነገርኩህ አይደል እንዴ? በአንቺ የውሸት ሽንገላ የምታለል ከመሰለሽ ተሳስተሻል። ቆይ እሺ ምን ላድርግ? ሆን ብዬ አላደረኩትም አይደለ? ፈቅጄ ባላደረኩት ነገር ቆይ ለምን እንደምትቀጠኝ? እኔ አንቺን ቢያደርገኝ አንገቴን ደፍቼ ነበር ማናገርሽ። ግን ቆይ ይሄ ሁሉ ዘመን እንዴት መደበቅ እንዴት መያዝ ቻልሽበት? እንዴት ሆነልሽ? ይኸውልህ አቤልዬ አንተ እንኳን ተረዳኝ። ለልጄ አባትነት ፍቅር እንዳታጎልባት ብዬ ነው። አሁንም ልጄ ናት። ብዙ ነገር ያየሁባት፣ ፍቅርን የተማርኩባት። ማንም ሊነጥቀኝ አይችልም። ለራስሽ ዘኝ። ለልጄ ጥሩ አባት ሆኜ አሁንም እቀጥላለሁ። ግን ምንም ግን የለውም። አንቺ ከፈለግሽ የፈለግሽበት መሄድ ትችያለሽ። ልጄን ግን አታገኛትም። ምን አቤል? ቆይ ምንድን ነው የምታወራው? ስታስቢው እውነቱ ተደብቆ የሚቀር መስሎሽ ነበር? እኔ ይህ ነገር ይፈጠራል ብዬ አላሰብኩም። ባይፈጠርማ ልጄ ብሎ ባልመጣ ነበር። ግን ቆይ ይህን የሚያህል ነገር ደብቀሽ ስትኖሪ ትንሽ እንኳን ህሊና የለሽም? ትንሽ አይከብድሽም? እባክህ አቤል ሰሚኛለሽ? ከዚህ በኋላ በልጄ አንድ ሰው ለመምጣት ቢሞክር አንቺንም ያንንም ሰው ከመግደል ወደ ኋላ አለ። እመኚኝ ደግሞ አደርገዋለሁ። እሺ?
ይሄን ቤት ቆይ ማና ሴቶች ነው የመጣሽው? ከኔ የምታመጪ መስሎሽ ነው ቤት የቀየርሽው? እናትሽ ወድ ብትገቢ እንኳን አታመጪኝ። አንቺ ቀያምሻል እንዴ? ካለ ምን እንደምትፈልጊው? የምፈልገው ታውቂያለሽ። እሱን ደግሞ እስከማገኝ ድረስ መቼም ቢሆን አልተውሽም። እኔ ደግሞ ነገርኩሽ፣ ሰው መግደል አልፈልግም። ቆይ ግን አንቺ ምን አይነት ጨካኝ ሰው ብትሆኚ ነው? ካልፈለግሽ ሌላ አንድ አማራጭ ብቻ ይኖርሻል። እሱን ደግሞ በግድም ቢሆን ታደርጊዋለሽ። ማስፈራራትሽ ነው? አልተዋወቅንም ማለት ነው። ከፈለግ እዚሁ ጸጥ ላደርግሽ እችላለሁ። ከኔ ጋር እኩል ለመሆን ባትንጠራሪ ጥሩ ነው። እሺ ትሰሚኛለሽ? ባለፈው ዕለት ያደረግሽው ነገር አልረሳሁትም። አሁን ግን ባለቤቴ ጋር መጣ ጥሩ ነገር ስለማይፈጠር ውልቅ በይልኝ። ለሱም ቢሆን የምመለስ አይነት ሴት አይደለሁም። እንኳን ለእንዳንቺ አይነቱ ላለው ባል ይቅርና ለስንቱ ጠንካራ የማልበገር አይነት ሴት ነኝ። እሺ የራሴ ቁስል ይበቃኛል። የማይመስል ነገር ይዘሽ አትመላለሽብኝ እባክሽን። ስሚኝ፣ አንድ የመጨረሻ እድል ሰጥሻለሁ። ዲቃላሽን ይዘሽ ከአዲስ አበባ ትሰወሪያለሽ። ካልሆነ ወይስ እኔ እስካሰናብትሽ ትቆያለሽ። አንቺ ቆይ የማን ልጅ ዲቃላ ብለሽ የምትሳደቢው? አረ ከባለሽ ውጪ እንደደቀልሻት የማላቅ ነው እንደሚመስልሽ? ትሰሚኛለሽ? አያገባሽም። በማታውቂው ነገር ገብተሽ ደግሞ አትዘባልቂ። እሺ ስሚኝ፣ አሁን ከባሌ መራቅ አለብሽ። ዲቃላሽንም ቢሆን ከሷ አይን ዞር ታደርጊያታለሽ። ትሰሚኛለሽ? የኔ ልጅ እንደዚህ ብለሽ የመጣራት መብት የለሽም። አይ ካልሽ ነው ውርደት ነው የሚገጥምሽ። ስለዚህ ቤት ለቀሽ ውጪ። ላደረግሽው ነገር ዋጋ አስከፍልሻለሁ። ዝም በይ እባክሽ ወደዛ። እንደውም ካንቺ ነው እሺ የምጀምረው። ምንም ባሉ ታዲያ ምንድነው ያስለቀሰሽ ቃልዬ? እማዬ በድጋሚ ያስቀየመችሽ እንዴ? አይ እማዬ እንኳን ምንም አላለችኝ። ቆይ ምን አይነት ክፉ ሰው ብሆን ነው ይሄ ሁሉ ሰው የሚጠላኝ? በጭራሽ አንቺ ክፉ ልትሆኛቺ። ደግሞ ምን ሆነሽ ነው እንደዚህ ያዘንሽው? መታችኝ። ማን የመታሽ? የድሮ ሚስት ነቻ፣ የልጅህ እናት። ምን ይሁን ብላ ነው የምትመታሽ? ልጁ ለሳሚ ታስፈልጓለች ስላት በጥፊ መታ አዋርዳኔ ላከች። እንዲህም ተናንቀናል። ጭራሽ ሚስቴ ላይ እጇን ማንሳት አሳያታለሁ። ተው በቃ አትናደድ። እማዬ እኮ ለአንዲት ወፍ ዘራሽ ዲቃላ ብለሽ አትድከሚ ብላኝ ነበር። እማዬ የኔ ልጅ ሰደበች? አልተዋወቅንም ማለት ነው? ወይ ሳሚ ሳላስበው ነው የተናገርኩት። እባክህን ከማዬ ጋር እንዳትጣሉ። አንቺ ደግሞ የዋህነቱን ታበዣዋለሽ። እንዴት ነው ሚስቴ ላይ እጇን አንስታ ዝም እምላት? እኔ እንደፈረደብኝ ሁሉንም እችላለሁ። እባክህን በቃ ተው፣ አንተ አትበሳጭብኝ። እኔ አንተን ለማስደሰት ብዬ እንጂ መሄድ አልነበረብኝም። ትልቅ ጥፋት ነው ያጠፋሁት። እንዴ ቃል፣ አንቺ ምን አጠፋሽ? ልክ እኮ ነው ያደረግሽው። እሷ ነች እንጂ አሁን እጄ ልኳ ምን እንደሆነ ደግሞ አሳያታል። ሳሚ፣ አንተ ሳሚ፣ የኔ ሞኝ፣ የኔ የዋባት፣ የኔ ሞኛ ሞኛ አፍቃሪ እንከፍ እሳት ታመጭልኝ። የኔ ልጅ ሰላም አትይኝም እንዴ? ማታውቂውን ሰው ሰላም አትበይ ተብያለሁ። ማን ነው እንደዚህ ያለሽ? ማሚ ናታ። ታዲያ እኮ ነው አባትሽ ነኝ እኮ። የኔ አባት አባቢ። አውቃለሁ።
ደግሞ ይኸውልሽ እውነተኛውና ትክክለኛው አባትሽ እኔ ነኝ። ማማዬ ነይ ግቢ። አልገባኝም ሳሚ። ቆይ ምን እያደረክ ነው? ለምንድን ነው ቆይ ልጅን የማይረባ ጥያቄ የምትጠይቃት? እንዴት የምታምር ልጅ ነው ያለችኝ። ኧረ ዛሬ ነው ልጅ ብለው የምትመጣው? እስከ ዛሬ ባለማወቄ እንዴት እንደሚጸጽተኝ ብታውቂ። ኧረ ጸጸተ? ለማንኛውም ባለቤቴ መምጦ ሰዓት ደርሷል። ካላስቸገርኩ እባክህን ሂድልኝ። አንቺ ግን ምን አይነት ጨካኝ ሰው ነሽ? እንዴት ከልጄ ታርቂኛለሽ? ትሰማኛለህ? ያደረግከውን ነገር እያስታወስክ ልቤን ባታቆስለው ደስ ይለኛል። እሺ በሰዓቱ ስህተት ቢመስለኝም አሁን ግን ልጄን ሳያት ልክ ነኝ። ልጅ አትበል እዛ። ቆየት የምታውቃትን ልጅ መጠን ነው ዛሬ ልጄ ነው የምትለው? ልጄ ናት። አሁን ደግሞ የማይካድ በማስረጃ የተደገፈ ነው። እሺ ይኸውልህ ሳሚ፣ በፍጹም እንዳታስቡ እሺ። ልጄን ከአባቷ መነጠል አትችልም። የጊዜ ጉዳይ ነው እንጂ ልጄ ደግሞ የኔ መሆኗ የማይቀር ነው። እባክህን ለምን ሳሚ፣ እባክህን በቃ ይህን ነገር ናቁም። መብቱ የኔ መሰለኝ። እኔ ደግሞ ከልጄ መራቅ አልፈልግም። ምንም ያዘኔታ ስሜት የለኝም። ገባሽ? ልጄ ደሜ ናት። ደግሞ ሚስቴ ላይ ላደረግሽው ነገር እቀጣሻለሁ። ምን ደግሞ? እኔ ሚስት ምን አደረግኳት? እራሷ ናት መጣ አስፈራርታኝ ሄደችው አይደል እንዴ? ዝም በይ ቀጣፊ። ደግሞ ካንቺን ብሶ ታወሪያለሽ እንዴ? ትሰማኛለህ ሳሚ? እኔ ቀጣፊ አይደለሁም። ደግሞ ቆየት የምታውቃትን ልጅ ነው መጣ ዛሬ ልጄ ብለህ የምታወራው? ያንቺ አጉል ወሬ እውነታውን አይቀይረውም። ልጄን እወስዳለሁ። አንተ ግን ቆይ ምንድን ነህ? ጭራሽ ቤቴ ድረስ መጥተህ ትደነፋለህ? አዎ ልጄን እስከምወስዳት ድረስ ሁል ጊዜም ቢሆን ቤት እመጣለሁ። ልጄ አትበል። ልጅቷ የኔ ናት። ትሰማለህ? ያንተ መውለድ የኔን አባትነት አይቀይረውም። ራስን አታታልል። እውነታውን ካሁኑ ብትቀበል ይሻላል። እንደዚህ ማይረባ ነገር አታውራሽ። ደግሞ ልንገርህ እሰራልሃለሁ። ትሰማኛለህ? ሁለተኛ እዚህ ሰፈር ብትመጣ እገልሃለሁ። እኔ ሳሚ አይደለሁማ፣ አስለቅስሃለሁ። ጭራሽ እየጎተትሽ ቤቴ ማምጣት ጀመርሽ። እኔ አይደለሁኝም እራሱ ነው የመጣው። እሱን በኋላ እንነጋገራለን። አሁን ልጄ ነው ያለችው። እንዴት እንደናፈቅሽኝ የኔ ቆንጆ። ለአንቺ ቸኮይ ትገዛልሽ ነው። አሁን ቆንጆ ቸኮይ ታምጥቼልሻለሁ፣ ግን ምሳ ከበላሽ በኋላ ነው የሚሰጥሽ። እሺ የኔ ቆንጆ። ምንም አይደለም። እሺ የኔ አበባ። እኔም እወዳለሁ አባዬ። አባዬ ወይዬ የኔ ልጅ። አሁን የመጣው ማን ነው? ታዩ። እሺ እሱ ዝም ብሎ ነው። እሺ እሱ ግን አባትሽ ነኝ ያለኝ ነው። በቃ ማማዬ ውስጥ ግቢ። እሺ አሁን እናትሽን ማውራት ነገር አለ። ይኸውልህ አቤል፣ ቆይ አንድ ጊዜ ላስረዳ። ተረጋጋ አቤል። ይኸውልህ ያልሆነ ውሳኔ እንዳትወስን። አንቺ ጭራሽ ልጄን አሳልፈሽ ለመስጠት ወስነሻል? አይ አይደለም። ታዲያ ምንድን ነው? አሁን አንቄ ሲጥ አድርጌ ሳልገልሽ ንገሪኝ። ይኸውልህ አቤል፣ ድንገት እኮ ነው የመጣው። ሆን ብላችሁ ተመሳጥራችሁ የልጄን አይምሮ ለመቀየር ነው አይደለ? ኧረ አይደለም አቤል፣ እንደምታስብ አይደለም። እንዴት እዚህ እንደመጣው ራሱ እንዳወቀ አላውቅም። ሰምኛለሽ? አንቺ የፈለግሽበት መሄድ ትችያለሽ። ልጄን ግን በሙሉ አይንሽ እንድታያት አልፈልግም። እሺ? አዎ ገብቶኛል። አዎ ወይኔ አቤል፣ ልጄንማ ለማንም አልሰጥም። ምን ማድረግ እንዳለብኝ እኔ ራሴ አውቃለሁ። እኔ ራሴ ሁሉም ነገር አስተካክለዋለሁ።
ልጄ ምን ሆነ ነው? ምንም አልሆንኩም። እንዴ እንዴት ምንም አልሆንኩም? ፊትህ እኮ ትክክል አይደለም። ምንም አልሆንኩም አልኩሽ። በቃ ከዚህ በላይ ደግሞ ምንም ነገር እንድጠይቅኝ አልፈልግም። እኔ እናትህን ነው እንደዚህ የምትናገረኝ? ቆይ ምን በድዬሽ ነው ይሄን ያህል እኔ ላይ ማይ እኔ ላይ ጭራሽ ባንተ ብሶ እኔን እንዴት ትናገረኛለህ? አንተ ምን አይነት አስተዳደግ ቢኖር ነው ልጅ ላይ እንደዚህ የምትጨክነው? ማ እኔ ሳሚ መጣኝ ነው ጌታ። ምን ሆነ አይብኝ ነው ይውድ ቃል ምንም አልሆንኩም። አጋጣሚ ያቺ ናት አይደል? እኔን እንዳስቀየመችኝ አንተንም ማስቀየም አላከችብኝ አይደል? እሷስ እኮ አካሌን ነው ሰውነቴን እኮ ነው እንዴ አለ አይደል? እንዴ ውስጤ ጉዬ የሆነ ውስጤን የሚጎዳ ማን ያስቀየመብኝ? እስኪ ከውሃ ጠጣ ተረጋጋ። ተይ እኔ ራሴ ሁሉንም ነገር አስተካክለዋለሁ። አሁን ውስጥ መግባት ነው ወይኔ እንዴ አየሽው አይደለ? ባሽሙር ሙልጭ አድርጎ ሲናገረኝ። ማን? ሳሚ ደግሞ ምን አለሽ? እንዴ ይሄው ውስጤ ቁጭ ብለሽ አቆሰልሽኝ አለኝ እኮ። አንቺ ነው ማዬ? ኧረ በፈጣሪ ስም ቆይ እንዴት እንዲህ ይላል? በጣም ከባድ ነገር እኮ ነው ይሄ። ውለታ ይሄ ነው ለኔ የሚገባኝ ይሄ ነው። ተረጋጊ በቃ። ምናልባት እኮ እሱ ስሜታዊ ሆነ ይሆናል ማዬ። እኔን እናቱን ወልጄ ያቀብኩትን ያጠባሁት እናቱን እኔን እንዲናገረኛል ወይ ማዬ። እኔ እንድትጨነቂብኝ አልፈልግም። እባክሽን ተረጋጊ። እኔ እናት እባክሽን ተረጋጊ። አይዞሽ በቃ ተይው እሱን። በቃ እንዳትዘኝ ማዬ። በቃ ተነሽና ኪቢና አረፍት አድርጊ። ውይ የኔ እናት አይዞሽ። አውቃ አሁን ገና መስመርሽን ይዘሻል። አሁን እችን የማትረባ ሮዲት አውጥቶ ወደ ጎዳና መስደድ ነው። እሱ ደግሞ የሳሚ ስራ ይሆናል። ሳሚ ቆይ ምን ሆነ ነው? ተረጋጋ እንጂ። እናት እዛ እሳት ለብሳለች፣ አንተ ደግሞ እዚህ እንዴ? ምንድነው እሷ ደግሞ እዛ እሳት የምትለብሰው? እኔ ተበዳዩ እዚህ እያለሁ እሷ ምን ልሁን ነው የምትለው? እሱን እንኳን ተው። ምን ብላሽ ነው? አይ ተው ሳሚ፣ እሱ እንኳን ምንም አይጠቅምም። እናቴ ሊያውም እኔ ላይ ጭራሽ ልጄን ወፍ ዘራሽ። ወይኔ ለአይኔ ነው ያስጠላችኝ፣ ለአይኔ። አሁን ያለችውን ብትሰማማ ምን ልትሆን ነበር? ደግሞ ምን አለች? ቶ አሁን ነገር ማጋጋል ነው የሚሆንብኝ። እሱን ተውና በቃ አረፍ እንበል እንተኛ። ምን አለች ንገሪኝ። ሳሚዬ አሁን አርፈን እንተኛ። እኔ በሰላም እረፍ እንድንል ነው የምፈልገው። ደግሞ ይሄንን ሰምተ በዚህ ሌሊት ከቤት ልታባረራቸው ነው? ይሄን ያክል ክፉ ነገር ተናግራኛለች? ውይ እስኪ በቃ አታስጨንቀኝ። እኔ ከእናት ጋር በፍቅር እንድትሆኑ እንጂ ጥል ውስጥ እንድትገቡ አልፈልግም። ቃል እያበሳጨሽኝ ነው። ምንድን ነው ያለችሽ ንገሪኝ። ቆይ አሁን ይሄ ምን ተብሎ ይነገራል? ለሰሚውም እኮ ግራ ነው። እንዲህ በውስጣችሁ እንደተቀያየማችሁ በጭራሽ አላወኩም ነበር። ቆይ ከዚህ በፊት አስቀይማት ነበር እንዴ? ማን? እማዬን? እኔ አንድም ቀን እንኳን አስከፍቻት አላውቅም። እና ለምንድን ነው ሳሚን ከሞልድ ማህፀኔ ደርቆ በቀረ ያለችው? ምን እንደዚህ አለች? ከዚህች ጋር ነው አብሬ ኖርኩት። ሳሚ ተረጋጋ። እኔ እኮ ችግር እንድትፈጥር አይደለም የነገርኩ። ማደርገውን እኔ አውቃለሁ። ቆይ ምን ልታደርግ ነው? ከነጓዟ ጠቅልዬ ጎዳና ላይ እንድትበሰብስ ነው ማደርጋት። ቆይ እንደሱ አይደለም፣ መጀመሪያ ተረጋጋ። ምንድን ነው የምትይ? አሁን እንተኛና ነገ እናስብበታለን። መለያየትም ከፈለጋችሁ በስነ ስርዓቱ ተነጋግራችሁ መለያየት። ከዚህ ራቅ ያለ ሀገር ቤት ተከራይተህ ትልካታለህ። ደግሞም እንደዛ ነው መሆን ያለበት። ወይኔ ሳሚ እንደዚህ ተጨካክነናል። ጭራሽ እዚህ ድረስም ተደራርሰናል። ሳሚ
በቃ አሁን ተረጋጋ። አሁን ልብስን ቀይርና በቃ እንተኛ። አንቺ እሺ ፈለግሽ? አዎ እኔ ነኝ የፈለግኩት። ለምን ፈለግሽ? ደግሞ አንቺ ማን ነሽ? ቃል እባላለሁ። የልጅ አባት ሚስት ነኝ። ኦ አማላጅ መሆኑን አንቺን የላከው? ሰሚኛለሽ? ከዚህ በኋላ የልጅ አጠገብ የሚደርስ ከሆነ እንደ ትላንቱ በቀላሉ መፋታው እንዳይመስለው እሺ? አይ እኔ እንኳን ለሱ አልነበረም ማመጣጥ። እና ምን ፈልገሽ ነው? ልጅህን እንዴት ማዳን እንዳለብህ ልነግርህ ነው። አልገባኝም። ምን ለማለት ፈልገሽ ነው? እኔ ሳሚ ልጅ መቼም ወደኛ ቤት እንድትመጣ አልፈልግም። እሱ መቼም ቢሆን አይሆንም። እሺ እንደዛ እንኳን አትበል። ህጉ እንደሆነ ለሳሚ ነው የሚፈርደው። ይሄንን ደግሞ ማወቅ አለብን። አንቺ ማን ስለሆንሽ ነው እንደዚህ የምትናገሪው? ልቀቀኝ። ተረጋጋና በሚጠቅም ነገር ላይ ብናወራ ይሻላል። በጣም ጥሩ። አሁን ጊዜ የለኝም። ቶሎ ተናገሪና ልሂድበት። ሳሚ ልጅህን ለመንጠቅ ወስኗል። በዛ ላይ ምን? ሚስትህን። ሚስቴ ምን? እሷን ካየ በኋላ ከኔ ጋር ራሱ አርጋ ለይተናል። ሀሳቡ እንዳለ ሚስት ላይ ነው ያለው። አሁን የት ነው ያለው? ይሄ ብቻ መስሎ ነው? እርጉዝ እንደሆንኩ እያወቀ ራሱ አስወርጀዋለኝ። እኔ እንደሆንኩ ሚስት አግኝቻለሁ አለኝ። እናቱ ደግሞ ያንተ ሚስት እንዲያገባ አሳምነዋለች። የት ነው ያለው? አሁን ያለበትን ቦታ ብቻ ንገሪኝ። ተው፣ እኔ እንድትገሉ አልፈልግም። ሰሚኛለሽ? ለዛው ማንጠልጥዬ ነው የምገለው። ይኸውልሽ አሁን ከአንቺ ሳልጀምር የት እንዳለ ንገሪኝ። ቤት ነው ያለው መሰለኝ። በጣም ማን እንደሆንኩ አሳየዋለሁ። ብራቮ ቃል። አሁን ነገሩ በደንብ አድርገሽ አቀጣጠልሽ። ተረጋጋ እስኪ። እመነኝ፣ ግንባርህን ነው መታው። በአንድ አይኔ በልጄ ነው የመጣኸው። እገልሃለሁ።